Preview. የጌታ ራት መቼ ተጀመረ በምንልበት ጊዜ በብሉይ ኪዳን በዘጸአት ምዕራፍ 12 ላይ ሄደን በምናነብበት ጊዜ እስራኤላውያን በጣም አስጨናቂ ከነበረው ከግብፅ አገዛዝ ነፃ እግዚአብሔር ሊያወጣቸው ስል 10 ተከታታይ ተአምራትን እንዳደረገ በዘጸአት ምዕራፍ ላይ እንማራለንና የመጨረሻው ተአምራት እግዚአብሔር የግብፅን በኩር የመታበት ተአምራት ነውና ይሄ 10ኛው ተአምራት በሆነ ጊዜ እግዚአብሔር ለእስራኤላውያን የተናገረው ነገር ነበር፣ ምልክት ነበር እና ግብፃውያን ላይ የሚደርሰው ከሰው ጀምሮ እስከ እንስሳ ድረስ የሚመታው በኩር ከዚያ መቅሰፍት እስራኤላውያን ይድኑ ዘንድ እግዚአብሔር ለእስራኤላውያን የሰጠው አቅጣጫ ነበር፣ የሰጠው መመሪያ ነበር፣ የሰጠው ምሪት ነበር። ያ ምንድነው? አንድ ጠቦት በግ፣ የአንድ ዓመት ጠቦት በግ ነውር የሌለበት ያንን የጠቦት በግ እያንዳንዱ እስራኤላዊ በየቤቱ ምን ያድርግ? ይረድ። ካረደ በኋላ ደግሞ ደሙን በበሩ መቃንና ጉበን ላይ ይቀባ እና በምሽት ሁላችሁም ቤተሰብ በሙሉ በአንድነት ያ የታረደውን በግ መብላት እንዳለባቸው፣ ያም ደግሞ ፋሲካ ለእስራኤል ቤት ለእስራኤል ሕዝብ ፋሲካ ነው። ይሄን ደግሞ እስከ ልጅ ልጆቻችሁ ድረስ ምን ታደርጉታላችሁ? ስርዓት ታደርጉታላችሁ ተብሎ ያው በፋሲካ በሚከበርበት ጊዜ በእስራኤል ባህል ለአንድ ሳምንት ሙሉ ነው የሚያደርጉት ማለት ነው። እንግዲህ ይሄ የፋሲካው በግ ለኢየሱስ ክርስቶስ የመስዋዕትነት አገልግሎት እንደ ጥላ እንደ ምሳሌ ያገለገለ ነበር። እግዚአብሔር ትንቢታዊ በሆነ መንገድ፣ ጥላ በሆነ መንገድ፣ ምሳሌያዊ በሆነ መንገድ በብሉይ ኪዳን ያሳየበት፣ ኋላ ወደ አዲስ ኪዳን ስንመጣ ይሄ ቀጥታ ከጌታ ከኢየሱስ ክርስቶስ ጋር የተያያዘ ለመሆኑ ኢየሱስ ክርስቶስ እውነተኛ የእግዚአብሔር በግ፣ እውነተኛ የእግዚአብሔር በግ በአንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ እነሆ የዓለምን ኃጢአት የሚያስወግድ የማን በግ? የእግዚአብሔር በግ። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለለት የኢየሱስ ደም ሰዎችን ከኃጢአትና ከዘላለም ፍርድ በማስመለጥ ምን አድርጎናል? አድኖናል። ሰዎችን ከኃጢአት ከዘላለም ፍርድ ለማዳን ጌታ ኢየሱስ ክርስቶስ በመስቀል ላይ ደሙን አፈሰሰልን። ክብር ለኢየሱስ ይሁን። ስለዚህ ይሄ በብሉይ ኪዳን የፋሲካው በግ ተብሎ ታርደው በበራቸው መቃን እና ጉበን ላይ አድርገው ከቀሳፊው መላእክት እንዳመለጡት ሁሉ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ በቀራንዮ መስቀል ላይ ባፈሰሰው በደሙ እኔና እናንተ ደግሞ ከዘላለም ኃጢአት ከዘላለም ፍርድ በጌታ በኢየሱስ ክርስቶስ አመለጠ። ክብር ለኢየሱስ ይሁን። በብሉይ ኪዳን በጥላነት የተመለከተ፣ ወደ አዲስ ኪዳን ደግሞ ስንመጣ ጌታ ኢየሱስ ክርስቶስ ምን አለ? ከመከራዬ በፊት ከእናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበረ። ከመከራዬ በፊት በመስቀል ላይ የመስዋዕትነቱን አገልግሎት ከመፈጸመ በፊት ይህንን የፋሲካ መብል ከእናንተ ጋር ለመብላት እጅግ እመኝ ነበረ። ኢየሱስ ክርስቶስ ይሄ የፋሲካ ራት ከደቀ መዛሙርቱ ጋር ባሳለፈ ጊዜ በትልቅ ደስታ ሲመኘው ሲጓጓ የነበረ እንደነበረ ከዚህ ክፍል እንረዳለንና በአንደኛ ቆሮንቶስ ምዕራፍ 11 ከቁጥር 24 እስከ 25 ቀደም በምናይበት ጊዜ ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት ይላል። ጌታ ኢየሱስ ክርስቶስ አልፎ በተሰጠበት በዚያች ሌሊት እንጀራንም አንስቶ አመሰገነ፣ ቆርሶ እንካችሁ ብሉ፣ ይህ ስለናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያ ያድርጉት አለ። እንዲሁም ከእራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው። መቼ? ጌታ ኢየሱስ ክርስቶስ አልፎ በተሰጠባት በዚያች ሌሊት እንግዲህ የጌታ ኢየሱስ ክርስቶስ
ራት መታሰቢያ መቼ ተጀመረ ለምለው ኢየሱስ ክርስቶስ አልፎ ሊሰጥ ባለባት በዚያች ሌሊት ከደቀ መዛሙርቱ ጋር አብሮ ያሳለፈበት እንደሆነ እናያለንና በሁለተኛው ሐሳብ ላይ ስያሜውን ነው የምናየው። የጌታ ኢየሱስ ክርስቶስ ራት የተጠራበት ስያሜ የጌታ ራት የመጨረሻው ራት ቅዱስ ኅብረት ተብሎ ተጠርቷል። የጌታ ራት የመጨረሻው ራት ቅዱስ ኅብረት። የጌታ ራት ዘ ሎርድስ ሰፐር እምለው ለምን የጌታ ራት ተባለ? በጌታ በኢየሱስ ክርስቶስ የተጀመረ በመሆኑ ነው። ቅድም እንዳየነው ጌታ ኢየሱስ ክርስቶስ አልፎ በተሰጠባት በዚያች ሌሊት ይሄ የጌታ ራት የጀመረው ጌታ ኢየሱስ ክርስቶስ ራሱ ስለሆነ የጌታ ራት የሚል መጠሪያ ተሰጥቶታልና የጌታ ራት የሚለው ቃል በቃል በዚህ በአንደኛ ቆሮንቶስ ምዕራፍ 11 ላይ ተጠቅሶ እናገኛለን። እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ ራት ይላል። እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ ራት አይደለም ነው የሚለው። ኔጌቲቭሊ ነው እዛ ጋር የሚናገረው አይደለም። ለምንድን ነው የጌታ አብራችሁ እንግዲህ ስትሰበሰቡ የምትበሉት የጌታ ራት አይደለም? ለምን ጳውሎስ አለ ብለን ስንጠይቅ የቆሮንቶስ አማኞች ለጌታ ራት ይሰበሰባሉ፣ የጌታ ራት ይካፈላሉ። ግን የጌታን ራት በሚመጥን ትክክለኛ መረዳት፣ ትክክለኛ ዝግጅት፣ ትክክለኛ በሆነ አክብሮት ያደርጉ ስላልነበረ ማለት ነው። የጌታን ራት በሚመጥን ማንነት አልነበረም አቀራረባቸው። ይሄ በሚቀጥሉት ጊዜያት ላይ እናያለንና ጳውሎስ እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ ራት አይደለም። ለምን? የጌታን ራት የሚመጥን ለጌታ ራት የሚገባ የጌታ ራት መሆኑን የሚገልጥ ዝግጅቱ፣ አወሳሰዱ፣ አደራረጉ፣ ኅብረቱ በእናንተ መካከል ስለሌለ የምታደርጉት የጌታ ራት አይደለም ያለ የእርምት ትምህርት እንደሰጣቸው እንመለከታለን። እና እንግዲህ እኛ እዚህ ጋር የፈለግነው የጌታ ራት የሚለው ቀጥታ ቃሉ የተጠቀሰው በዚህ ስፍራ ነው ማለት ነው። ሌላው የመጨረሻ ራት ተብሎ ተጠርቷል። ለምን የመጨረሻ ራት ተባለ ስንል ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ያደረገው የመጨረሻው የራት ምሽት በመሆኑ የመጨረሻ ራት ተብሏል። ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ያደረገው የመጨረሻው የራት ምሽት ስለነበረ በ3 ዓመት ተኩል ውስጥ ጌታ ኢየሱስ ክርስቶስ 1277 ጊዜ ከደቀ መዛሙርቱ ጋር የራት ምሽት አብሮ አሳልፈዋል። እቺ የመጨረሻው ራት ግን ከዚህ 1277 ጊዜ ከደቀ መዛሙርቱ ጋር ራት ከበላባት ጊዜ እጅግ የተለየች የራት ምሽት ናት። ምንድነው የተለየ ያደረገው ብለን ስንጠይቅ ከዚህ የራት ምሽት በኋላ ጌታ ኢየሱስ ክርስቶስ ዳግመኛ ከደቀ መዛሙርቱ ጋር ለራት ምን አልሆነም? አልተቀመጠም፣ በማዕድ አልተቀመጠም። ይሄንንም ጌታ ኢየሱስ ክርስቶስ ራሱ በእግዚአብሔር መንግሥት እስኪፈጸም ድረስ ወደፊት ከዚህ አልበላም፣ ከአሁን ጀምሮ ከወይኑም አልጠጣም፣ በእግዚአብሔር መንግሥት እስኪፈጸም ድረስ በእግዚአብሔር መንግሥት ተገናኝተን ኅብረት የማድረጉ መብላቱ፣ መጠጣቱ፣ መንፈሳዊ ኅብረቱ እስኪሆን ድረስ ከአሁን ጀምሮ ከዚህ አልበላም፣ ከወይኑም አልጠጣም። በእግዚአብሔር መንግሥት መብልና መጠጥ አለ ወይ የሚል ጥያቄ ሊነሳ ይችላል። እንግዲህ በእግዚአብሔር መንግሥት ያለው መብልና መጠጥ ምን አይነት ነው የሚለው ፍንትው ባለ መልኩ መጽሐፍ ቅዱስ አያስተምረንም። ግን ኅብረት ደግሞ እንዳለ መጽሐፍ ቅዱስ ይነግረናል። አንድነት እንደሆነ ይነግረናልና መብልና መጠጥ ስንል ሰማይ የሚኖረው ኅብረት፣ ሰማይ የሚኖረው መንፈሳዊ መብልም ካለ ማለት ነው። መንፈሳዊ መብል ካለ ልክ እንደ ምድራዊ ስርዓት አይደለም። በምድር የምንበላው የምንጠጣው ምን ለማድረግ ነው? ሰርቫይቭ ለማድረግ ነው አይደል? ለመኖር ነው። ህይወትን ለማቆየት ነው። ጥንካሬን፣ ብርታትን፣ ጤንነትን ለማግኘት ነው ምድር ላይ ስንኖር የምንበላው ማለት ነው። የመጨረሻው ራት ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ያደረገበት ዳግም ደግሞ
ራትን በመብላት ከደቀ መዛሙርቱ ጋር ያልተቀመጠበት ይህንንም ኢየሱስ ክርስቶስ በእግዚአብሔር መንግሥት እስኪፈጸም እንዲህ አይነቱ ህብረት፣ እንዲህ አይነቱ አንድነት፣ እንዲህ አይነቱ ጊዜ በእግዚአብሔር መንግሥት እስኪፈጸም ድረስ ዳግመኛ በዚህ መብል አልበላም ከመጠጡም አልጠጣም። ክብር ለኢየሱስ ይሁን። ታላቅ ህብረት ላይ በላይ በሰማይ አለ። አሜን ነው ወይ? እስቲ ታላቅ ህብረት አለ በል። ታላቅ አንድነት አለ። ታላቅ አብሮነት አለ። ክብር ለኢየሱስ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር አብሮ ያልቀጠለበት የራት ምሽት በመሆኑ ማለት ነው። ሌላው ከሌሎች የራት ምሽቶች ይሄ የምንካፈለውን የጌታን ራት ለየት የሚያደርገው ነገር ምንድን ነው? የመስዋዕትነቱን አገልግሎት በቀጥታ የሚያመለክት ስለሆነ ኢየሱስ ክርስቶስ በመስቀል ላይ የሰራው የመስዋዕትነት አገልግሎት፣ የከፈለው የቤዛነት አገልግሎት፣ ለሰው ልጆች ድነት፣ ለሰው ልጆች ኃጢአት የከፈለውን መስዋዕትነት፣ ኢየሱስ በመስቀል ላይ የሰራውን ስራ ያገለገለውን አገልግሎት የሚያመለክት ስለሆነ የመጨረሻ እራት ተብሏል። ሌሎች እራቶች የመጨረሻው እራት እንዳመለከተው አላመለከቱም። ስለ እናንተ የሚሰጠው ሥጋዬ ይህ ነው። ያ የመጨረሻው እራት የሥጋው ምን ነበረ? ምሳሌ ነበረ ማለት ነው። ስለ እናንተ የሚሰጠው ሥጋዬ ይህ ነው። ይህ ጽዋ ደግሞ በእናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው። ክብር ለኢየሱስ ይሁን። የኢየሱስን የመስዋዕትነት አገልግሎት በቀጥታ ስለሚያመለክት፣ ሌላው የምንካፈለው የጌታ እራት እርስ በርሳችን አማኞችን እርስ በርሳችን በምናደርገው ህብረት በክርስቶስ አንድ አካል መሆናችንን የምንገልጥበት ህብረት ነው የጌታ እራት። የጌታን እራት በምንካፈልበት ጊዜ እርስ በርሳችን በአንድነት ነው የምንወስደው ማለት ነው። በመጠባበቅ ነው የምንወስደው። በአንድ መንፈስ ሆነን ነው የምንወስደው። በአንድ መንፈሳዊ ማዕቀፍ ውስጥ ሆነን ነው የምንወስደው። ያ የሚያሳየው እርስ በርሳችን በምናደርገው በዚህ ህብረት በክርስቶስ ኢየሱስ አንድ አካል መሆናችንን። አሜን ነው ወይ? አማኞች በክርስቶስ ኢየሱስ የተለያዩ አካሎች አይደሉም፣ አንድ አካል ነን። በዛ አካል ውስጥ ግን እያንዳንዳችን የአካል ምኖች ነን፣ ብልቶች ነን። ማናችን የትኛው ብልት ነን አናውቅም፣ ግን የአካል ብልቶች ነን። ክብር ለኢየሱስ ይሁን። የቤተ ክርስቲያን አንድነት በክርስቶስ ኢየሱስ አካል የተመሰለበት የጌታን እራት በምንወስድበት ጊዜ እርስ በርሳችን የክርስቶስ አካል መሆናችንን፣ አንድ አካል መሆናችንን የምንመሰክርበት የምንገልጥበት በመሆኑ ይህንን ትልቅ መንፈሳዊ ትርጉም የያዘ ነው።